ወይኔ አባት ብር ጥለሃል እዚህ ጋር። እሺ ቴንክ ዩ። እሺ ከሁለታችሁም ፈተናዋን ያለፈችው ሀና ነች። ማለት የምን ፈተና? መች ተፈተነን? ቅድም ወርቁ ያገኛችሁት ገንዘብ ፈተና ነው ማለት። ሀና ገንዘቡን በመመለስ ታማኝነቷን ስታሳይ፣ አንተ ግን ገንዘቡን በመውሰድ ታማኝ አለመሆንን አሳይተሃል። ምክንያቱም ይህ ቦታ ከልምድም ከእውቀትም ይልቅ ታማኝነትን ስለሚጠይቅ በዚህ መፈተን ነበረብኝ። ሀና እንኳን ደስ ያለሽ፣ ስራውን አግኝተሻል። ቻቻ የቅድሙን ገንዘብ ትመልስልኛለህ። በቃሽ። ሾርት ነው አዳር። ለቤቱ አዲስ ነሽ መሰለኝ። አዎ፣ ግን እዚህ ቤት ያልቀመስ ካሴት የለችም ሲባል ዝናህን ሰምቻለሁ። አንቺም ዋጋሽ እንደማይቀመስ ሰምቻለሁ። እና እንግባ። 5000 ትከፍላለህ። እንሂድ። በቃሽ። አይሆንም፣ እንዳታወልቂ። ምን ነው ታፍራለህ እንዴ? ልትተኛ ይመስሎኝ የከፈልከኝ? በፍጹም አይደለም። እህቴን እያተረፍኳት ነው። የሆነ ጊዜ በጠና ታመሜ ልሞት ነበር። እህቴን ለማሳከም በልጅ ጉልበቷ ትለፋ ነበር። አንድ ቀን ህመሜን ችዬ ብከተላት እዚህ ሆቴል ስገባየዋት እኔን የምታሳክመኝ ገላዋን ሽጣ ነበር። ግን እኔን አድናለሁ ብላ በዘመኑ በሽታ ተይዛ ሞተችብኝ። አሁን እናንተን ሳሳርፍ እህቴን ያሳረፍኳት ያህል ይሰማኛል። በጣም አዝናለሁ። ግድ የለም፣ ሴተኛ አዳሪነት ነውር ነው። ግን ደግሞ ሴተኛ አዳሪዎች የተሸከሙትን ስውር ሸክም ልናግዛቸው ይገባል። አሁን ተኝና ሲነጋ ወደ ቤትሽ ትገቢያለሽ። ይሄ ዛሬ ክፍያሽ ነው። እባክሽን እረፍት አድርጊ። ነይ አንቺ። ምን አጠፋው? ያለሽን አንቺ እንዴ ለምን አላመጣም? ልቀቅ። ዝቂ አንቺ ወደዛ። ማርያም አንቺ ነሽ የሸማኔቃ። ስሚኛ እንዴ ቁሚ። በማርያም ሌባ አትወድም። ሌባ ነሽ ሌባ። ዱርዬ ነኝ ያውቃለሁ። እንደኔ ነውር ስሙ ይሆን የለም። የስጋ እናቴን አቃጥዬ ገድዬ አሁን የቀረችኝ አንድ የሰማይ እናቴን መብርሃን ናት። ሸሽቻት ብኖር ዛሬ ሰርቄሽ በሮጥኩት ቦርሳ ውስጥ ተደብቃ አገኘኋት። የልጅነቴን አሳዳጊዬን ሳያት አቅም አጣሁ። እንኪ ቦርሳሽን፣ ይቅር በይኝ። ዲያቆን እንዴት አወቅሽኝ? ፎቶ እኮ እኛ ቤት አለ። ታናሽ እህቴን ክርስትና ያነሳት አንተ ነህ። ይልቅ ስልክህን ስጠኝ፣ ነገ የሆነ ቦታ ወስድሃለሁ። ለምን ሰልፍ ነው? የታክሲ ግቢ ድረስ እንግዲህ ነዳጁ የለ። ይገርምሻል፣ ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። ኧረ እባክህ። አዎ። A few moments later የኔ ቆንጆ ታገቢኛለሽ? ምንድነው? እዛ ሰርፕራይዝ ላደርግሽ ነበር፣ እዚሁ ሰዓቱ ነጎደ። ታገቢኛለሽ? 3 weeks later እርገጠው ኧረ ሰልፉ ይደረሰ። ጠጋ በሉ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው እንዴ? many months later አይዞሽ በርቺ የኔ እናት አይዞሽ። እንደ ቀን 9 ወር ሞላን አይደል? ስሙን ግን ማን ልትሉ ታሰባችሁ? ናፍጣን በለው እንዴ? አሰለፈች በሏት፣ አሰለፈች። አረው መጣኔ ሳኖባ። ሄሎ የኔ ፍቅር እንዴት ነሽ? አዎ እሷን ኬፍ ብዬ አንቺ ጋር እመጣለሁ። እሺ ደሞ እንደምወድሽ ታውቂያለሽ። ተያት እባክሽ በእናትሽ። አልቀርም። እሷን ሰላም ብዬ አንቺ ጋር መምጣት ነው ስራዬ። ትንሽ ብቻ ጠብቂኝ፣ መጣሁ። ብራዘር እደውልልሃለሁ። አዎ እንዴት ነህ? አለሁልሽ። እንዴት ነሽ? ጆ አንድ ጥያቄ ልጠይቅህ። ምንድን ነው? ጠይቅኝ። እስከ መቼ ትወደኛለህ? እኔ እንጃ አላውቅም። እውነቱን ስለነገርከኝ አመሰግናለሁ። ከዚህ በኋላ ግን አላስቸግርህም። እሺ? ማለት ግን አትርሳ፣ ሁሌም እወድሃለሁ። እሺ? ምን ሆነሽ ነው? ሂድ፣ አታስቁማት፣ እየጠበቀች ነው። እንዴት ነኝ ወንድሜ? አላማረብኝም። ልወጣ ነው። መቼ አምሮብሽ ያውቃል? አንቺ ደግሞ ኦፍ እንደውም አንተን መጠየቅ ወንድሜ 100 ብር ስጠኝ፣ ልወጣ ነው። 100 ብር? ይሄ ነው 100 ብር።
ወይኔ ጉዴ! አያችሁ? ማንን አፈቅረዋለሁ ያልኳችሁ ልጅ እንዴ? እሱ ነው እንደምታፈቅሪው? አዎ። እንዴት ነው ማናገረው? እንዴ እንጂ እናናግረው እንጂ። አማን። አቤት። ምን ነበር? ጫማ ላስጠርግ ነበር። እግርሽን ነው? ደስ ይለኛል። ማለቴ የሚጸዳ ጫማ ነበር። እሺ አምጪውና አጸዳልሻለሁ። አማን ጫማውን አስቀምጬልሃለሁ። እሺ መጣሁ፣ ወስደዋለሁ። አብረን ሂድ። ምን ትሰሪያለሽ? እኔ እዚህ ብቻዬን ከመሆን አንተን ብቻህን ከምትሄድ ብዬ ነው። እሺ እንሂድ። ቆይ ግን ፍቅረኛ አለህ እንዴ? ከደበረ ግን ይቀራል። ለማንኛውም አሁን እንጂ እኔም ስራ ልስራ። እሺ ወይኔ ጉዴ ሳምኩት እኮ